ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ዛሬ በዋና ዋና ወቅታዊ ጉዳይ ላይ የተሰበሰቡ ትኩስ መረጃዎች ይዘንላችሁ ቀርበናል። በአዲስ አበባ የተካሄደው የምክክር መድረክ በገዥ ፓርቲ ላይ ያልተጠበቀ ሽንፈትና ከባድ ተቃውሞ አስተናግደዋል። ብልጽግና ያሰበው ፕሬዝዳንታዊ ስርዓት በተመካካሪዎች ሙሉ በሙሉ ወድቆ ስልጣኑ ለማስጠበቅ ያቀደው ስልት ከሽፏል ተብሏል። ይህን ተከትሎ ባለስልጣናቱ መጋጨታቸው ተሰማ። በዝርዝር የምንቃኝ ይሆናል። በሌላ በኩል ደግሞ በኦሮሚያና ሲዳማ አዋሳኝ ድንበሮች ደም አፋሳሽ ግጭት ዳግም አገርሽቷል። በርካቶች መጎዳታቸው ይፋ ሆኗል። ከቦታ የደረሰን መረጃ እናጋራለን። በሌላ መረጃ ፋኖ ከህወሓት ጋር ጥምረት ፈጥሯል ለተባለውና ከሰሞኑ የህወሓቷ መሪ ሞንጆሪኖ ስለሰጡት ማብራሪያ በአጠቃላይ የፋኖ መሪ ምላሽ ሰጥቷል። ምን አለ እንመልከቷለን። ክቡራን አድማጭ ተመልካቾቻችን አብራችሁ ቆዩ። እነዚህና ሌሎች ያልተሰሙ የጀርባ መረጃዎችን አሁን ይዘንላችሁ መጥተናል። መረጃውን ላይክ፣ ሼር በማድረግ እስከ ፕሮግራሙ ፍጻሜ በድጋሚ አብረን እንቆይ። ሀገራችን በእርስ በርስ ጦርነት እየታመሰች ባለበት ሰዓት በተለይ በአማራ በኦሮሚያ አሁንም ከባድ ግጭቶች ተጠናክረው በቀጠሉበት ሰዓት የፌዴራል መንግስትና የትግራይ ኃይሎች ወደ ግጭት ሊያመሩ ጫፍ በደረሱበት ሰዓት ከሲዳማና ከኦሮሚያ ክልል አዋሳኝ ደግሞ ሁለቱ ክልሎች ግጭት ውስጥ መግባታቸው ተነግሯል። በኢትዮጵያ ያለው የእርስ በርስ ጦርነት ተባብሶ መቀጠሉ ሲነገር በተለይ ክልሎች ከፌዴራል ጋር የሚያደርጉት ውጊያ ተባብሶ በቀጠለበት ሰዓት አሁን ደግሞ ክልሎች ከክልል ጋር ወደ ፊልሚያ እየገቡ መሆኑ ተገልጿል። ዛሬ በትኩረት የምንመለከተው በኦሮሚያ ክልል ምስራቅ ጉጂ ዞንና በሲዳማ ክልል አዋሳኝ ድንበር አካባቢ ዳግም ስላገረሸው አሳዛኝ ሁኔታ ይሆናል። የሁለቱም አካባቢ ነዋሪዎች ለአዲስ ስታንዳርድ እንደገለጹ ባለፈው ሳምንት በየርጃ ወረዳ ጎባ ሄማ ቀበሌና በምስራቅ ሲዳማ ዞን ጨሬ ቀበሌ መካከል በተቀሰቀሰው ግጭት እስካሁን ቢያንስ 10 ሰው ህይወት ሲያልፍ በደርዘን የሚቆጠሩ ወገኖች ከፍተኛ ቁስለት አጋጥሟል። በሺህ የሚቆጠር ደግሞ ከቀያቸው ተፈናቅለዋል ተብሏል። ታዲያ ለመሆኑ ለአመታት ሲንከባለል የቆየው የጎባ ሄማና የጭሬ ወሰን ውዝግብ መንስኤው ምንድን ነው? ምርታቸውን ለመሰብሰብ ወደክመው የነበሩ አርሶ አደሮች ለምን ዳግም ለስደት ተዳረጉ? ነዋሪዎቹ የመንግስትን የእርቅ ሂደት በመቃወም ህዝባዊና ባህላዊ እርቅ ያስፈልጋል የሚሉት ስለምንድን ነው? አሁን ሙሉ መረጃውን ነው። ባለፈው ወር ከተከሰተው ከባድ ውጥረት በኋላ ነገሮች ረጋ ብለው ነበር። ቢሆንም ባለፈው ወር ጀምሮ በድጋሚ በተከፈተው ተኩስ በሁለቱ ወገን ከፍተኛ ጉዳት አስተናግዷል ተብሏል። በጉጂ በኩል በየርጃ ወረዳ 12 የሚጠጉ ሰዎች መገደላቸውና እስከ 40 የሚደርሱ መቁሰላቸው ሲነገር ተጎጂዎች በአዶላ፣ ቦሬ፣ ሻሸመኔ፣ ወላይታ ሶዶና አዲስ አበባ በሚገኝ የሕክምና ተቋማት ይገኛሉ ተብሏል። በተጨማሪ የጎቦ ሄማ አንደኛ ደረጃ ትምህርት ቤትና በርካታ የመኖሪያ ቤቶች ሙሉ በሙሉ ወድመዋል ተብሏል። በሲዳማ በኩል ደግሞ በጭሬ ቀበሌ በኩልም እንዲሁ ለ4 ቀናት በዘለቀው ግጭት የ4 ሰዎች ህይወት ማለፉ የተረጋገጠ ሲሆን የሟች ቁጥር ከ10 ሊበልጥ እንደሚችል የአካባቢ የመረጃ ምንጮች ገልጿል። ይህ ግጭት በተከሰተበት ወቅት ቀደም ሲል ተፈናቅለው የነበሩ አርሶ አደሮች የበሰለ የባቄላ የበቆሎና የጤፍ ምርታቸውን ለመሰብሰብ ወደ ማሳቸው በመመለስ ላይ ነበሩ ተብሏል። ይሁን እንጂ ማሳቸው ላይ ዳግም በተከፈተ ተኩስ ልማችን በአንድ ጀንበር ወደ አመድነት ተቀየረ ሲሉ ህመማቸውን ገልጿል። የሁለቱም አካባቢ ነዋሪዎች እንደሚሉት ለ30 ዓመታት ያልተፈታው ይህ የወሰንና የአስተዳደር መደራረብ ውዝግብ በየጊዜው ደም እያፋሰሰ ቀጥሏል ብሏል። ባለፈው በባለስልጣናት መካከል ብቻ የተደረገው የእርቅ ስምምነት ማህበረሰቡን ያላካተተ በመሆኑ ዘላቂ ሰላም ማምጣት አልቻለም ብሏል። ወዳጆቻቸውን ያጡት አጠቃላይ ያጡት ሰዎች በትክክል ሳያስታርቁ ማህበረሰቡ ታርቋል ብሎ ማወጅ ስህተት ነው። ፍትህና ባህላዊ ስርዓት የተከተለ እርቅ ካልተደረገ ቁስሉ አይፈወስም ሲሉ ነዋሪዎች አጽንኦት ሰጥቷል። በአሁኑ ወቅት ደግሞ በወንዶ ገነትና በቤንሳ የሀገር ሽማግሌዎች አባ ገዳዎች የሰላም ውይይት እየተደረገ ቢሆን ነዋሪዎች ግን የችግሩ ዋና መንስኤ የሆነው የአስተዳደር መደራረብና የፖለቲካ ውጥረት በዘላቂነት እንዲፈታ ይጠይቃሉ። አጠቃላይ በድንበር ያለው ውጥረት አሁንም ተባብሶ መቀጠሉ ተነግሯል። የብልጽግና መንግስት በምክክሩ ከባድ ተቃውሞ እንደገጠመው ተሰማ። መንግስት ምክክር ኮሚሽን በማለት ላለፉት 4 ዓመታት አጀንዳ በመሰብሰብ መጠመዱ ሲገልጽ የነበረው ምክክሩ ኮሚሽኑ በተለይ በመንግስት ስልጣን የሽግግር መንግስት ፍጹም ድርድር አለመኖር በጠቅላይ ሚኒስትር ቀድሞ የተነገረው ምክክር ኮሚሽኑ በርካታ ተዋንያንን በማግለል በተለይ ደግሞ የትግራይ መሪ የሆነውን ህወሓትን በአማራ ደግሞ በርካታ ቦታዎች የሚያስተዳድረውንና ከገዢው መንግስት ጋር ግጭት ውስጥ ያለው ፋኖን እንዲሁም በኦሮሚያ
ኦነግ ኃይልን ሳያካትት ለመጨረሻው ምክክር በሚል አዲስ አበባ ላይ ከከተሙ ሳምንታት አልፎታል። በተለይ ደግሞ ባለፉት ዓመታት በተለይ ከፋኑና ከኦነግ ኃይሎች ጋር ግንኙነት አላቸው የሚል በርካታ ፖለቲከኞችና የሚዲያ ባለሙያዎችን ባሰረበት ሰዓትና ባልፈታበት ሰዓት በሀገሪቱ ግጭት በበረታበት ሰዓት የሚደረገው ምክክር በርካታ ነገሮችን እያስተናገደ ቀጥሏል። በምክክሩ ላይ በርካታ አስገራሚ ነገሮች በመነገር ላይ ሲሆኑ ከቀናት በፊት የምክክር ኮሚሽኑ በሰጡት ይፋዊ መግለጫ ምክክሩ ላይ እስካሁን 2 ልጆች መወለዳቸው ግልጽ፣ ስማቸው ደግሞ ምክክርና ኮሚሽን መባላቸውን ገልጾ ነበር። በቀጣይ ወደ ምክክሩ ከገቡ ሴቶች ተመሳሳይ ነገር ይጠበቃል በማለት በይፋ መግለጫ ላይ ሰጠው መነጋገሪያ እንደነበር ይታወሳል። ከዚህም አልፎ በምክክሩ ላይ ገዢው መንግስት ከፍተኛ ተጽዕኖ በማድረግ ላይ መሆኑ ሲነገር፣ በተለይ ደግሞ በዚህ ምክክር በተባለው ላይ ገዢው መንግስት ያለው ነገር በሙሉ ይፈጸም ዘንድ በርካታ ስራዎችን በመስራት ላይ ሲሆን ባለስልጣናቱ ሳይቀር የገዢው መንግስትን አቋም በመቃወማቸው የተነሳ ጠንከር ያለ ማስጠንቀቂያ መሰጠቱን በየሚዲያው መዘገቡ ይታወሳል። በተለይ ደግሞ የምክክሩ ዋና ዓላማ አሁን ያለውን ፓርላሜንታዊ በመቀየር የሀገሪቱን መሪ ወደ ፕሬዝዳንትነት ለመቀየር መሆኑ ይነገራል። ነገር ግን የገዢው መንግስት አቋም ከባለስልጣናት ብቻ ሳይሆን ተመልምለው ከገቡ ተመካካሪዎች ዘንድ ያልጠበቀው ከባድ ተቃውሞ አስተናግዷል ተብሏል። ጠቅላይ ሚኒስትር አብይ አህመድ ፕሬዝዳንት ይሁንልኝ ሲል የብልጽግና ተመካካሪዎች ሲገልጹ ብልጽግና ፕሬዝዳንታዊ አስተዳደር ለመከተል ያቀረበው ሀሳብ ተቃውሞ ገጥሞታል። በምክክሩ ክልሎች በአዲስ አደረጃጀት እንዲዋቀሩ ተጠይቋል ተብሏል። በምክክሩ ጎልቶ የወጣውና ያልተጠበቀው ጉዳይ ገዢው ብልጽግና ፓርቲ በሀገሪቱ ፕሬዝዳንታዊ የመንግስት አስተዳደር ስርዓት እንዲተገበር አባላቱ ግፊት እንዲያደርጉ ያስተላለፈው አቅጣጫ የሚጻረር ውሳኔ መምጣቱ ተገልጿል። በስልታዊ ቡድን ደረጃ የተካሄዱት ውይይቶች የገዢው ፓርቲ ፍላጎት ወደ ጎን በማድረግ አሁን ያለው ፓርላሜንታዊ የመንግስት አስተዳደር ስርዓት እንዲቀጥል የሚለው አማራጭ ከፍተኛ ድጋፍ እንዲያገኝ አድርገዋል ተብሏል። ይህ ሁኔታ በምክክር መድረክ ላይ ገዢው ፓርቲ የጠበቀው የበላይነት እየተገዳደረ መሆኑን ያሳየ ተደርጎ ተወስዷል። በሀገራዊ የምክክር ኮሚሽን የውይይት መድረክ ላይ ተመካካሪው ገዢው ብልጽግና ፓርቲ ከሚያራምደው አቋም የተለዩና መሰረታዊ የሀገሪቱን አደረጃጀት የሚፈትኑ ወሳኝ ምክረ ሀሳቦች እያንጸባረቁ መሆናቸው ግርምትን ፈጥሯል። በተለይ በመንግስት አደረጃጀት፣ በክልሎች አወቃቀር፣ በአስተዳደር ስርዓት ምርጫና በኮሚሽኑ አሰራር ላይ ጠንካራ ክርክሮችና ትችቶች እየታዩ ቀጥለዋል ተብሏል። በመንግስት አደረጃጀትና ቅርጽ አጀንዳ ዙሪያ በተደረገ ስትራቴጂያዊ ውይይት አሁን በስራ ላይ ያለው የብሔር ፌዴራሊዝም ያሉበትን ውስንኖች በማረም እንዲቀጥል አብዛኞቹ ተመካካሪዎች ድምፅ ሰጥተዋል ተብሏል። እየተካሄደ ባለው ጉባኤ ምንም እንኳ መልክዓ ምድራዊ መሰረት ያደረገም ጂኦግራፊያዊ ፌዴራሊዝም እንደ አማራጭ ቢቀርብ አሁን ባለው የፖለቲካ ውድና የብሔር ማንነት ጥያቄ በበዙበት ሁኔታ ስርዓቱን ሙሉ በሙሉ መቀየር ችግሩን ሊያባብስ ይችላል የሚል ስጋት ማየሉ ተጠቁሟል። ይሁን እንጂ የፌዴራል ስርዓት ከማሻሻል ጋር እንዲቀጥል ቢፈለግ በስሩ የሚኖሩ የክልል አደረጃጀቶች ግን አዲስ መልክ እንዲይዙ ጥያቄ ቀርቧል ተብሏል። ተመካካሪዎቹ የክልሎች አደረጃጀት ከብሔር ማዕቀፍ ወጥቶ በመልክዓ ምድር አመችነትና በኢኮኖሚያዊ አቅምና በብዛት ላይ የተመሰረተ እንዲሆን ጠንካራ አቋም ማንጸባረቃቸው የውይይቱ አንዱ ትልቅ ትኩረት ሆኗል ተብሏል። ይህ ሀሳብ አሁን ያለውን የብሔር ፌዴራሊዝም ማወቃቀር ስር ነቀል በሆነ መልኩ የሚፈትን ነው ተብሏል። እንዲሁም ምክክር ሂደቱን ለመምራት በኮሚሽኑ የተዘጋጁት መነሻ ጥያቄ በተመካካሪዎች ዘንድም ከፍተኛ ትችትና ተቃውሞ አስተናግዷል ተብሏል። ጥያቄዎች በቂ አማራጮች አላቀረቡ፣ ዋና ዋና ጉዳይ ያድበሰበሱና መነሳት የነበረባቸው አንኳር ነጥቦች የዘነጉ መሆናቸውን ቅሬታና ተቃውሞ አስነስቷል ተብሏል። አወያዮች እነዚህ ያልተካተቱ ጉዳዮች በቃለ ጉባኤ እንዲሰፍሩ ቢያደርጉም ነጥቦች በመጨረሻ የምክረ ሀሳብ ሰነድ ላይ ስለመካተታቸው ምንም አይነት ማረጋገጫ አለመኖር በሂደቱ ግልጽነትና ታማኝነት ላይ ጥርጣሬ አሳድሯል ተብሏል። እንደሚወጣው መረጃ ከሆነ በዚህ ምክክር ላይ ያልተነሳ ሀሳብ አለመኖር ሲነገር የኦሮሞ ብልጽግና ጎጃም የኔ ይሆን ሲል የአማራ ብልጽግና ደግሞ ወለጋን መጠየቃቸው አነጋጋሪ ቀጥሏል። ሌላው ትክክለኛው የተመካካሪ ቁጥር ያልታወቀ ምክክር መነጋገሪያ ሆኖ ቀጥሏል። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ሐምሌ 18 ቀን 2017 ዓ.ም በሰጡት ጋዜጣዊ መግለጫ የተጠቃለለው የተመካካሪ ቁጥር ከሁለት ቀናት በኋላ እናሳውቃለን ብለው የነበረ ቢሆንም ሐምሌ 21 ቀን በተለይ ደግሞ ከትናንት በስቲያ 2018 ቀን በሰጡት መግለጫ ትክክለኛ የተመካካሪ ቁጥር ሳያሳውቁ ቀርተዋል ተብሏል። 3800 የሚደርስ ተመካካሪዎች የተገኙበት የምክክር ቀናት እንደነበሩ የገለጡ ዋና ኮሚሽነሩ እስካሁን ያለው የተመካካሪ
የተመካካሪ ቁጥር ከ4000 አይበልጥም ከማለቶች ትክክለኛ የተመካካሪ ቁጥር ይፋ አላደረገም። ኮሚሽኑ የምክክር ሂደቱን ለመምራት ባዘጋጀው መመሪያ በርዕሰ ጉዳይ ተመካካሪ ቡድን ውስጥ የሚካተቱ ተመካካሪ ቁጥር ከ500 ሊበልጥ እንደማይችል ያስቀመጠ ሲሆን ይህ ድንጋጌ የአጠቃላይ ተመካካሪ ቁጥር ከ4000 መብለጥ እንደማይችል የሚያመላክት ነው ተብሏል። ይሁን እንጂ የምክክር ኮሚሽኑ እስካሁን በግልጽ የሚመካከረውን ቁጥር በይፋ ለማወቁ ግርምትን ፈጥሯል። ይለው እንግዲህ የመጨረሻ ውሳኔ ያልተላለፈበት የክልል ተወካይ ጉባኤ መነጋገሪያ ሆኖ ቀጥሏል። በምክክር ሂደቱ ከፍተኛ ሚና ያለውና የ12ቱ ክልሎች የሁለቱን የከተማ አስተዳደሮችም የፌዴራል ባለድርሻዎችን የሚያቅፈው የክልል ተወካይ ጉባኤ ጉዳይ አሁንም የመጨረሻ ውሳኔ እንዳልተላለፈበት የመረጃ ምንጩ ተናግሯል። ከተለያዩ ባለድርሻ አካላት የውክልና ጥያቄ የቀረበ ይህ ምክር ቤት ምን ያህል አባላት ይኖሩታል፣ የትኞቹ ባለድርሻ አካላት ይወከሉበታል የሚልና ሌሎች ጥያቄዎች ያሉበት ሲሆኑ የኮሚሽኑ ኮሚሽነሮች የመጨረሻ ውሳኔዎቻቸው እስካሁን ይፋ አላደረጉም ተብሏል። በጉዳዩ ዙሪያ አስተያየት የሰጡት ዋና ኮሚሽነር መስፍን አርአያ ምርጫው የሚካሄድበት ቀን ሲደርስ መረጃ እንደሚሰጡ ከመናገሮች ዝርዝር መረጃ ሳያቀርቡ ቀርቷል ተብሏል። የጉባኤው አባላት በቀጣይ ሳምንት የርዕሰ ጉዳይ ተመካካሪ ቡድን ጥቅል ምክረ ሀሳቦች ማደራጀት ከመጀመራቸው በፊት ይመረጣሉ ያሉት ዋና ኮሚሽነሩ ትክክለኛው ቀን ከመግለጽ ግን ተቆጥበዋል ተብሏል። የተለያዩ ባለድርሻ አካላት በጉባኤው ለመወከል ጥያቄ ማቅረባቸውን የገለጹት ምንጮችም ኮሚሽነሩ በጥያቄዎቹ ዙሪያ ያስተላለፈው ውሳኔ አለማሳውቁን ጠቁሟል። ሌላው እንግዲህ መነጋገሪያ ሆኖ የቀጠለው የብሔር ፌዴራሊዝም ለማስቀጠል የቆረጡ ተመካካሪዎች ከመንግስት በላይ መሆናቸው መነጋገሪያ ሆኖ ቀጥሏል። በመንግስት አደረጃጀትና ቅርጽ አጀንዳ ውስጥ በተካተተው የመንግስት አደረጃጀት አስተዳደር ስርዓት አይነትም ንዑስ አጀንዳ ተመካካሪ ለኢትዮጵያ ተስማሚ የሆነ የመንግስት ስርዓት እንዲለዩ አማራጮች እንደቀረቡላቸው መዘገቡ ይታወሳል። በስልጣይ ቡድን ደረጃ በተካሄደ ምክረ ሀሳብ የማጠናከር ሂደቶች ፌዴራል የመንግስት ስርዓትን ለማስቀጠል የቀረበው አማራጭ ሚዛን መድፋቱ የገለጹት የዋዜማ የመረጃ ምንጮች በስራ ላይ ያለው የብሔር ፌዴራሊዝም ድክመቶች እንዲሻሻሉ ተደርጎም ይቀጥል የሚል ሀሳብ ያቀረቡ ተመካካሪ በርካታ መሆናቸው መነጋገሪያ ሆኗል። ከብሔር ፌዴራሊዝም በተጨማሪ ጂኦግራፊያዊ ፌዴራሊዝም እንደ አማራጭ የቀረበ ቢሆንም የብሔር ፌዴራሊዝም ላይ የተስተዋሉ ውስንነቶች በመቅረብ ስርዓት ማስቀጠል የሚለው አማራጭ ሚዛን ስለመድፋቱም ተነግሯል። ይህንን አማራጭ የደገፉ ተመካካሪ በርካታ የብሔርና የማንነት ጥያቄ ባሉበት አውድ ውስጥ የመንግስት ስርዓት ለውጥ ማምጣት ችግሩን ማባባስ ነው የሚሉ አስተያየቶች መሰንዘራቸው ተሰምቷል። ይህ የፌዴራሊዝም ስርዓት ከማሻሻያዎቹ ጋር እንዲቀጥል ምክረ ሀሳብ የሚያቀርበው አማራጭ የቆላ ድጋፍ ቢያገኘ የክልል አደረጃጅ ላይ ግን የተለየ ዘዴ እንዲቀየስ መጠየቁ ተገልጿል። ምናልባትም ገዢው መንግስት ያለውን ኃይል በመጠቀም በማስፈራራት ሀሳብ ማስቀየር ካልቻለ በዚህ ጉዳይ ላይ በአጠቃላይ ገዢው መንግስት በተለይ ደግሞ ጠቅላይ ሚኒስትሩን ፕሬዚዳንት ለማድረግ በተመካካሪ በዘረራ መሸነፉ ተነግሯል። ይህ ደግሞ በገዢው ባለስልጣናት በኩል ከፍተኛ ክፍፍል መፍጠሩ ተነግሯል። በተለይ ተመካካሪዎች ሲመጡ አላሳመናቸውም፣ ዋልያም የራሳቸውን ሰዎች አልመረጣቸውም በሚል ከፍተኛ ልዩነት ተፈጥሯል ተብሏል። ፋኖ ለሰሞኗ ለዋቷ ሞንጀሪኖ ንግግር አነጋጋሪ ምላሽ ሰጥቷል። ከሰሞኑ የዋቷ ሞንጀሪኖ አሁን አዲስ አበባ የምንገባባች ብቻችን አይደለም፣ ፋኖ አለ፣ ኦነግ አለ በማለት ገዢው መንግስት ለመጣል ትብብር መኖር በመግለጽ ገዢው መንግስት ማስጠንቀቃቸው ይታወሳል። ይህን ተከትሎ የፋኖ አመራሩ ጠንከር ያለ ምላሽ ሰጥቷል። አርበኛ አስረስ ማረ ፋኖ ከህወሓት ጋር የጋራ ጥምረት ፈጥሯል በሚል በሰፊው የሚነሳውን ጥያቄ በተመለከተ በሰጡት ምላሽም በሰነድ የተደገፈ ትብብር ሆነ ስምምነት አልፈጠርንም ሲሉ አስተባብረዋል። ሆኖም ግን ወደፊት የሚደረግ ትብብሮች ከህወሓት ጋር ብቻ ሳይሆን የጋራ ጥቅምን ባስከበረ መልኩ ከሀገር ውስጥ ሆነ ከውጭ ኃይሎች ጋር ሊኖር እንደሚችል ይህ መታወቅ አለበት ብሏል። ሌላው ስለ ወልቃይትና ራያ የማንነት ጥያቄ የተሰጠው አቋም አርበኛ አስረስ አያይዘው ሲናገሩ ፋኖ በአማራ የማንነት የወሰን ጥያቄ ላይ የማይናወጥ አቋም እንዳለው ይታወቃል። ይህን ገዢው መንግስትም ሆነ ማናቸውም ያውቋል ሲል ገልጿል። በወልቃይት በራያ በየትኛውም የአማራ ርስቶች ጉዳይ ላይ የሚደራደር አመራር ሊኖር ፈጽሞ አይችልም የለም ሲሉ ገልጸው የአካባቢ ጥያቄ በማስከበር ረገድ ከማንም በላይ ጽኑ አቋም እንዳለው ፋኖ ተናግሯል። አክለው ጉልበትና አንድነት ከሌለን ግን ወልቃይት ቀርቶ ሌሎች አካባቢዎችን ማስከበር ፈጽሞ አንችልም በማለት የውስጥ አንድነት አስፈላጊነት አጽንኦት ሰጥቷል። አሁን በተለይ ደግሞ ወልቃይት ራሱ በአማራ ግዛት ውስጥ እንዲሆን ያደረገው በኃይልና በጉልበት መሆኑን መርሳት የለበትም ሲል አጠቃላይ አማራው
የጋራ አንድነትና ኃይል ካለው ማንኛውም ነገር ማስከበር ይችላል፣ ዓለም ይከበራል ሲል ገልጿል። በመጨረሻም አርበኛ አስረስ በማብራሪያው አሁን ያለው አስተዳደር የህዝቡን ጥያቄ አምኖ በመቀበል ስልጣኑን ለህዝብ ማስረከብ እንዳለበት ገልጿል። ይህ ካልሆነ ግን በቀጣይ የሚመጣው ጊዜ ለአስተዳድሩ እጅግ ፈታኝና ከባድ እንደሚሆን አስጠንቋል። አስረስ አያይዞ በሰጠው መረጃ ገዢው መንግስት ለመጣል ሀገር ውስጥ ብቻ ሳይሆን የሀገርን ክብር ባስጠበቀ መልኩ ከውጭ ኃይሎች ጋር ሳይቀር ትብብር መኖሩን ገልጿል። ይህ ግድ ነው። ገዢው መንግስት ይህንን አውቆ ሳይመሸም ስልጣኑን ለህዝብ ያስረክብ መልካም መሆኑን ገልጿል። በቅርቡ ግን ከባድ የሆነ ዘመቻ እንደሚኖር ተናግረዋል። ክቡራን አድማጭ ተመልካቾች ሰዓቱ መረጃ ይህን ይመስላል። ከሰዓታት በኋላ በሌላ መረጃ እንገናኛለን። እስከዛው ሰላም ቆዩ።